የእንስሳቱ ውድድር። እንዴት ናችሁ የኢትዮጵያ ልጆች? ጎሽ እንግዲህ ዛሬ የእንስሳት ውድድር የተሰኘ ግሩም ታሪክ ነግራችኋለሁ። በድሮ ዘመን የዱር እንስሳት መሪ አልነበራቸውም ልጆችዬ። በዚህ ምክንያትም እርስ በርሳቸው ይጣሉ ነበር። አንዱ እንስሳ ሌላኛውን እንስሳ ይደበድብ ጀመር። ተው ቢባልም ይሰማ የለም፣ ማንም ፈርቶ። ከዚህ የተነሳ የዱር እንስሳቱ በሰላም መኖር በጣም አስቸጋሪ ሆነባቸው። ከዕለታት አንድ ቀን ታዲያ እንስሳቱ ሁሉ አንድ ላይ ተሰባስበው መመካከር ጀመሩ። እርስ በርሳችን ከምንጣላሉ ሁላችንም እኩል የሚመራን መሪ እንምረጥ ተባባሉ። ታዲያ ልጆችዬ መሪ ለመሆን ከመካከላቸው ሁለት እንስሳት ለምርጫ ቀረቡላችሁ። ለምርጫ ውድድር የቀረቡት ማንና ማን ይመስላችኋል? አህያ አንበሶና አህያ ጅቦ ነበሩ። አህያ አንበሶም ምን ይላል መሰላችሁ? ከመረጣችሁኝ ከአደጋ ጠብቃችኋለሁ በማለት ራሱን ማስተዋወቅ ጀመረ። አህያ ጅቦም በበኩሉ ከመረጣችሁኝ የተጣሉና የወዳደቁ እንደዚሁም ደግሞ የሞቱ እንስሳትን አበላችኋለሁ እያለ ልጆችዬ ራሱን ማስተዋወቅ ጀመረ። እንስሳቱ በአህያ ጅቦ ንግግር እያሉ ብቻ ሳቁበት። አሁን የሞተ እንስሳ ምን ያደርግልናል? የሞተ እንስሳ ከፈለግን ራሳችን ማግኘት እንችላለን። አንተን አንመርጥም፣ እኛ ከአደጋ የሚጠብቀን ነው የምንመርጠው አሉ። አህያ ጅቦ በእንስሳቱ ነገር ልጆችዬ በጣም ተናደደ። ከዛ ምን አላቸው መሰላችሁ? እናንተ አታውቁም እንጂ የሞተና የተጣለ እንስሳ ስጋ በጣም ነው የሚጣፍጠው። እኔና ጓደኞቼም የምንበላው እርሱን ነው አይልላችሁም ልጆችዬ? እንስሳቱ በአህያ ጅቦ አነጋገር ላይ አሁንም የበለጠ እያሉ ሳቁበት። በዚህ ጊዜ ለካ ለዚህ ነው ለካ አህያ ጅቦ የሚሸተው እያሉ ተገረሙ። በእንስሳቱ ሁኔታ አህያ ጅቦ በጣም ተናደደ። እሺ ቆይ ግን ምንድነው የምትፈልጉት ሲል ጠየቃቸው ልጆችዬ። እንስሳቱም በአንድ ላይ ሆነው እኛ በጎ ነገር የሚመክረን እና ከአደጋ የሚጠብቀን ነው የምንፈልገው፣ እሱን ነው መምረጥ የምንፈልገው አሉላችሁ። ከዚህ የተነሳ አህያ ጅቦ በውሸት ጀግና መስሎ የሚታይበትን መንገድ ማሰብ ጀመረ። እኮ ነው የሚለው። አህያ ጅቦ ወደ ኋላ ሲመለከት አህያ አንበሶን ከኋላው ቆሞ አየ። አህያ ጅቦ ልጆችዬ በቀጣዩ ቀን ወደ እንስሳቱ እየመጣ እያለ አህያ አንበሶን መንገድ ላይ ያገኘው። ከዛም ጌታዬ አህያ አንበሶ ወዴት እየሄዱ ነው ብሎ እንደ መለማመጥ እያለ ጠየቀው። አህያ አንበሶም ለምርጫ ቅስቀሳ ላደርግ ነው። ትናንት አንተ እንስሳቱን ወዳገኘህበት ዛፍ እየሄድኩ ነው። አሁን ሁሉም ተሰብስበው እየጠበቁኝ ናቸው አለ። በዚህ ጊዜ ልጆችዬ አህያ ጅቦ የውሸቱን እንስሳቱ ሁሉ እኮ ዛሬ አህያ አንበሶን የምንጠብቀው ሐይቁ ዳር ነው ሲሉን የሰማሁት። ወደ ዛፉ ሄደህ ለፍተህ እንዳትመለስ ብዬ ነው። ሐይቁ ጋር ብትሄድ ይሻልሃል አለላችኋ አህያ ጅቦ። አህያ አንበሶ ደግሞ እውነት መስሎት ልጆችዬ ወደ ሐይቁ አቅጣጫ መሄድ ጀመረ። አህያ ጅቦ ግን አህያ አንበሶን ሳያየው እንስሳቱ ወዳሉበት ዛፍ ሄደላችሁ። በዛፉ አጠገብ እንስሳቱ ሁሉ አህያ አንበሶን ለመምረጥ ሲል የሚያቀርብ የምርጫ ቅስቀሳ ለመስማት ተሰብስበው ነበር። በዚህ ቦታ ለሚመረጡት እንስሳት ለእነርሱ ጥሩነትና ስለሚሰሯቸው ጥሩ ነገሮች ይናገር ነበር። አህያ ጅቦ ወደ እንስሳቱ እየተጠጋ ምን እየጠበቃችሁ ነው ብሎ ጠየቃቸው። እንስሳቱም ልጆችዬ አህያ አንበሶን እየጠበቁ እንዳሉ ቢያውቅም የውሸቱን እንደማያውቅ ሆኖ ጠየቃቸው። እነርሱም አህያ አንበሶን እንድንመርጠው ቅስቀሳ ስለሚያደርግ እሱን እየጠበቅን ነው አሉት። አህያ ጅቦም እየሳቀ የሚመጣ አይመስለኝም አለላችኋ። እነርሱም ለምን ብለው ጠየቁ። አህያ ጅቦም ቅድም መንገድ ላይ ተገናኝተን ነበር፣ ይሁንና ከአዋቂ የማይጠበቅ ነገር ሲናገር ስለሰማሁት በብስጭት እንደው በቃ ጉሮሮውን ይዤው
ደንግጦ ከፍርሃት የተነሳ ከእጅ አምልጦ ፈረጠጠ። ታዲያ አንበሶ ደፋር ሲመስለኝ የኖረው ለካ ተሳስቼ ነበር። አንበሶ ለካ ፈሪ ነው አለላችሁ ልጆችዬ። በአያጅቦ ንግግር እንስሳት ሁሉ በጣም ተገረሙ። እኛም አንበሶ ጀግና ይመስለን ነበር፣ ለካ ፈሪ ነው እንዴ? ፈሪ ከሆነማ እኛ እንዴት ነው ከአደጋ የሚጠብቀን ማለት ጀመሩ። አያጅቦም ኧረ በፍጹም ፈሪ መምረጥ የለባችሁ፣ ፈሪ ሞኝ ነው፣ ፈሪ በጣም ያስጠላል፣ ፈሪ ምንም የሚያደርገው ነገር የለም፣ ይቅርባችሁ። አንበሶ እኔም ፈርቶ ሲያመልጥ አቤት ብታዩት ምን እንዳለ ልንገራችሁ አላቸው። በዚህ ጊዜ ልጆችዬ እንስሳቱ አዎ ንገረን አሉት። እንስሳቱ አዎ ንገረን ሲሉት ጊዜ አንበሶ ሐይቁ ጋር እንስሳቱን ሲያጣ ተመልሶ ወደ ዛፉ መጥቷል ለካ። ከዚያም ከዛፉ ጀርባ እንደዚህ ቀስ ብሎ ተደብቆ ቆመ። እንስሳቱም አንበሶን አይተው ሊጠሩት ሲሉ ዝም እንዲሉ ቀስ ብሎ አንገቱን አወዛውዞ በምልክት ነገራቸው። ጉድ ነው ዛሬ እንግዲህ። አያጅቦ ግን ወደ ኋላው ዞሮ ባለማየቱ የአንበሳውን መምጣት ስላላስተዋለ ስላላወቀ የሚፈጣጥረውን የውሸት ወሬውን ቀጠለላችሁ። አንበሶ ማለት ነው። አንበሶ እኔም ፈርቶ ሲያመልጥ አቤት መሬት አደነቃቅፎት ወደቀ። እኔ ጣልኩት መስሎት እባክህ አያጅቦ እባክህ ከዚህ በላይ አትምታኝ፣ በቃ ምርጫውም ይቅርብኝ፣ ያንተ አገልጋይ ሆናለሁ፣ ሁልጊዜ ምግብ አመጣልሃለሁ እያለ እያለቀሰ አላቸው። አንበሶ ገርሞት በፊት እግሩ አፉን ሲይዝ እንስሳት ሁሉ አብለው አንድ ላይ ካካካካካ ብለው ሳቁ። አያጅቦም እርሱ በተናገረው ተደንቆ መስሏቸው የባሰ ውሸቱን በውሸት ላይ እየደረበ ወሬውን ቀጠለ። ይገርማችኋል፣ ለካ ፈሪ ያስጠላል። አንበሶ እግሬ ስር ወድቆ ሲለምነኝ በጣም ነው ያስጠላኝ። እግሬን ሁሉ እየላሰ እንደዚህ በቃ እየላሰ እኮ ነው የለመነኝ አላቸው። ከዚያም ልጆችዬ ምን ይላል መልሱ ይሄ አያጅቦ? እናንተ ግን መምረጥ ያለባችሁ እንደኔ ጀግና የሆነና እናንተን የሚጠብቅ እንጂ እንዳያጅቦ ፈሪ ሆኖን መምረጥ የለባችሁም እሺ አላቸው። በዚህ ጊዜ ልጆችዬ ጦጢት ለአያጅቦ እንዲህ አለችው። ጀግና አያጅቦ እስኪ አንድ ጊዜ ወደ ኋላ ዞር ብለህ ተመልከት። ኧረ ጉድ ነው ልጆችዬ። አያጅቦ ወደ ኋላ ሲመለከት አንበሶ ከኋላው ቆሞ አየ። አያጅቦ ደነገጠ፣ የሚገባበት ጠፋ። አንበሶ እኔ ነኝ ፈሪው ብሎ ጠይቆት ወደ አጠገቡ ሲጠጋ አያጅቦ በፍርሃት ራሱን በቃ ምን ልበላችሁ መቆጣጠር አቃተው። ራሱን ሳተ። በሰውነት ሁሉ በቃ እንዳው ከአፉ በሚዝረከረከው ምራቅ ሁሉ ተበለሻሸ። አንበሶ ግን ወይኔ ምን ሊያረገው ነው ሲባል ምንም አላረገውም። አያጅቦ መንገድ ላይ አግኝቶት እንደዋሸው ለእንስሳቱ ነገራቸው። እዚያም ሐይቁ ጋር ሲጠብቃቸው እሱ ወደዚህ መምጣቱን ነገራቸው። አያጅቦም ከፍርሃቱ የተነሳ ልጆችዬ መሬቱ ላይ ቋጭ ብሎ እንቀጠቀጥ ጀመር። ካሁን ጉዴ ነው ወይኔ እያለ ነው እንግዲህ። አያጅቦ ወደ ኋላ ለመሮጥም ቢያስብ አንበሳ ይደርስብኛል ብሎ በማሰቡ ምን ማድረግ እንዳለበት ጨነቀው። በዚህ ጊዜ አንበሳው የፊት እግሩን ዘርግቶ ከመሬት ላይ አነሳው። አያጅቦም እባክህ ጌታዬ እባክህ አትግደለኝ፣ እባክህን አንበሶ አትግደለኝ፣ ተሳስቼ እያለ መጮ ጀመረ እያለ በቃ። ይህን ጊዜ እንስሳቱ በሙሉ በአያጅቦ ላይ አያጅቦ
እያሉ ሳቁበት። አንበሳው ግን አያጅቦ የነበረበትን ሁኔታ ተመልክቶ ስላሳዘነው ቆሻሻውን ጠራርጎና ደጋግፎ ድንጋይ ላይ ያስቀመጠው። ከዚያም በል አልገልህም፣ እኔ ጀግና እንጂ ጨካኝ አይደለሁም አለው። ምን አለው? እኔ ጀግና እንጂ ጨካኝ አይደለሁም አለው። ግን ሁለተኛ አትዋሽ፣ ውሸት ጥሩ አይደለም። በል አሁን አንተ ብትመረጥ ምን እንደምታደርግ ለእንስሳቱ አስረዳ፣ እኔም በተራዬ ያስረዳለሁ። እንስሳቱ የፈለጉትን ይምረጡ አለ። ከዚያም ልጆችዬ ሁለቱም ቢመረጡ ምን እንደሚያደርጉ ማስረዳት ጀመሩ። እንስሳቱ በአንበሳ እውነተኝነትና ጀግንነት እንደዚሁም ደግነት ተገርመው ስለነበረ አንበሳን መሪያቸው እንዲሆን መረጡት። ከዛን ጊዜ ጀምሮም ልጆችዬ እስከ ዛሬ ድረስ አንበሳ የዱር እንስሳት ሁሉ ንጉሥ ሆነ ይባላል። ግሩም ታሪክም አይደል? አዎ፣ ምንጊዜም ቢሆን እውነት መናገር ያስከብራል። ያልሆኑትን ሆኛለሁ ማለት ደግሞ ያዋርዳል። እሺ ልጆችዬ፣ ጎሽ 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 በሉ እንግዲህ ሰላም ሁኑልኝ። ጥርሳችንን ባንፍቅ ምን እንሆናለን? ጥርስ ምግባችንን እንድናኝክ በደንብ ለማውራትና ጥሩ የፊት ገጽታ እንዲኖረን ያግዛል። ጥርሳችንን ለማጽዳት እንደ የጥርስ ብሩሽ፣ የጥርስ ሳሙናና የጥርስ ክር ያሉ መሳሪያዎችን እንጠቀማለን። የሌላ ዛፍ እንጨት ጥርሳቸውን ይፍቁ ነበር። በሎሚ ጭማቂ በማሸት እንዲሁም በከሰልና በአመድ የጥርሳቸውን ንጽህና ለመጠበቅ ይሞክራሉ። አሁንም ላይ አንዳንድ ሰዎች የጥርሳቸውን ንጽህና በእንዲህ ሁኔታ ይጠብቃሉ። ከ1000 ዓመት በፊት ቻይናውያን ከአጥንትና የጥርስ ህመሞችን ለማስወገድና ጤናማ የሆኑ አብረቅራቂ ጥርሶች እንዲኖሩን መቦረሽ፣ ማጽዳት፣ መፋቅና መታጠብ የዕለት ተዕለት እንቅስቃሴያችን አንድ አካል ማድረግ ይኖርብናል።
ተመስገን ነው ቀኑ ያምራል በጠዋቱ ደስ ብሎኛል በጠዋቱ ደስ ብሎኛል ብድግ ብድግ ነቃ ነቃ በማለዳ ልነቃቃ ጠዋት ጠዋት እነሳለሁ ደስ እያለኝ እውላለሁ ተመስገን ነው ቀኑ ያምራል በጠዋቱ ደስ ብሎኛል በጠዋቱ ደስ ብሎኛል ተመስገን ነው ቀኑ ያምራል በጠዋቱ ደስ ብሎኛል በጠዋቱ ደስ ብሎኛል ሻኮከ ይደንቀኛል አንቺን ሳስብ ከፍ ብለሽ ከዓለም በላይ ልክ እንደ ዕንቁ በሰማይ ላይ Twinkle, twinkle, little star, how I wonder what you are.
sky. ጭልጭል ጭልጭል ትንሿ ኮከብ ይደንቀኛል አንቺን ሳስብ ከፍ ብለሽ ከዓለም በላይ ልክ እንደ ዕንቁ በሰማይ ላይ up above the world so high like a diamond in the sky. ከፍ ብለሽ ከዓለም በላይ ልክ እንደ ዕንቁ በሰማይ ላይ የኢትዮጵያ ወራት ኢትዮጵያ ሀገራችን የራሷ የቀን አቆጣጠር አላት። የ13 ወር ጸጋ ባለቤት ነች። መስከረም፣ ጥቅምት፣ ህዳር፣ ታህሳስ፣ ጥር፣ የካቲት፣ መጋቢት፣ ሚያዝያ፣ ግንቦት፣ ሰኔ፣ ሐምሌ፣ ነሐሴ፣ ጳጉሜ። የዓመቱ የመጀመሪያ ወር መስከረም ነው። የመጨረሻዋ ትንሿ ወር ደግሞ ጳጉሜ ናት። ከጳጉሜ በስተቀር ሁሉም ወራት 30 ቀናት አሏቸው። ጥያቄ 1 የጳጉሜ ወር ስንት ቀናት አላት? ሀ 30 ለ 5 ሐመርሃ 29 መ 2 መልሱ ለ 5 2 ከታህሳስ በፊት የሚመጣ ወር ማን ነው? ሀ ጥር ለ የካቲት ሐመርሃ ህዳር መ መስከረም መልሱ ሐመርሃ ህዳር 3 ከመጋቢት በኋላ የሚመጣ ወር ማን ነው? ሀ ሚያዝያ ለ ግንቦት ሐመርሃ ጥቅምት መ ጥር መልሱ ሐሌታዋ ሚያዝያ አዲስ ቀንበጥ ያወጣች በበቀለችበት አገር ንዳድ ግለት የገረጣች ሞትን ፈርታ ለመሰንበት አይኗን ብታዞር ከላይ ታች ተቀጥላ ምታድግበት የሚያስጠጋት ወዳጅ አጣች። እባካችሁ ድጋፍ ሁኑኝ አድኑኝ በሞቴ እያለች የጫካውን ዛፎች ሁሉ ብትማጸን እየዞረች እኔ ያለሁልሽ የሚላት በማጣቷ ስላዘነች ምነው ሐረግ ባልሆንኩ ብላ መፈጠሯን አማረረች። ሐረጊቱ ተስፋ ቆርጣ ማቀርቀሯን በማየቱ አንዱ ሩሩ ወጣት ግራር አዘነላት እንደ እህቱ። አይዞሽ ብሎ እያጽናናት ጥላ ከለላ ቢሆናት በምቾት አድጋ አበበች በዘርፋፋው ግራር አናት። በቀንበጥነቷ ወራት ድጋፍ እንዳላረገችው ሐረጊቱ አምራ ደምቃ ለግራሩ ጌጥ ሆነችው። ባለጫካው ጤፍ ሊዘራ ሲያስቆርጥ ዛፎችን ሁሉ ያንባል አበባ ግራር ያምራል ብሎ ተወዋሉ። በቀንበጥነቷ ወራት ድጋፍ እንዳላረገችው ሐረጊቱ አምራ ደምቃ ለግራሩ ጌጥ ሆነችው። ባለጫካው ጤፍ ሊዘራ ሲያስቆርጥ ዛፎችን ሁሉ